ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 16 ቀን የሚከበሩ የቅዱሳን በዓላት፦ አባ ሚካኤል ሊቀ ጳጳሳት። አባ ሚካኤል በትውልዳቸው ግብፃዊ ሲሆኑ ገና በሕፃንነታቸው ገዳማዊ ሕይወትን መርጠው ለዓመታት በተጋድሎ ገዳም አስቄጥስ ውስጥ ኖረዋል። በዘመኑ ግብፅ ሊቀ ጳጳሱ አርፎባት ነበርና በሱባኤ እያሉ አባ ሚካኤልን ሹሙት የሚል ቃል ከሰማይ ሰምተው እንሹምህ አሉት። እምቢ ቢላቸው ግድ ብለው አስረው ሹመውታል። አባ ሚካኤል በመንበረ ማርቆስ ላይ እረኝነት ወይም ጵጵስናን ተሹሞ ጭንቅ መከራዎችን ተቀብሏል። በወቅቱ የነበረው የግብፅ ከሊፋ አባቶቻችን ክፉ ሰው ማለት ነው ይላሉ። አባ ሚካኤልን አስሮ በሕዝቡ ፊት ይደበድባቸው ነበር። ከመከራው ብዛት የተነሳ በርካቶቹ ተገደሉ። ከ20 ሺህ በላይ ምዕመናን ሃይማኖታቸውን ካዱ። ይህንን የሰሙት የወቅቱ የኢትዮጵያ ንጉሥ በመንፈሳዊ ቅናት 100,000 ፈረሰኛ፣ 100,000 በበቅሎ፣ 100,000 ሰራዊት በግመል ጭነው ወደ ግብፅ ወርደው ከሊፋውን አስጨንቀው የግብፅን ክርስቲያኖች ከመከራ ታድገዋል። አባ ሚካኤልም ከእስር ከተፈቱ በኋላ የካዱ ምዕመናንን ለመመለስ ብዙ ደክመዋል፣ ተሳክቶላቸውማል። ጻድቁ ሊቀ ጳጳሳት ከዓመታት ተጋድሎ በኋላ በዚች ቀን አርፈዋል። ፈጣሪ ከበረከታቸው አይንሳን። መጋቢት 16 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ አባ ሚካኤል ሊቀ ጳጳሳት። በዚሁ ቀን የሚከበሩ ወርሃዊ ቅዱሳን በዓላት፦ ኪዳነ ምሕረት የሰባቱ ኪዳናት ማኅተም፣ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ቅዱስ ገብረ ማርያም ጻድቅ ንጉሥ የቅዱስ ላሊበላ ወንድም፣ ቅዱስ አኖሬዎስ ንጉሥ ጻድቅ፣ አባ አቡናፍር ገዳማዊ፣ አባ ዳንኤል ጻድቅ፣ ቅዱስ አባ ዮሐንስ ጻድቅ ወንጌሉ ዘወርቅ፣ ቅዱስ አንቲቦስ ሐዋርያ ዘበአርማ። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 11 ከቁጥር 23 እስከ 28። በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆኑ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበሩ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብደኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት።